ቻይና ምንድነው ያለችው? በሰላማዊ መንገድ መደረጉን እንደግፋለን። አዎ ኢትዮጵያስ ምንድነው ያለችው? ድሮ በሰላማዊ መንገድ ነው። በሰላማዊ መንገድ በግፍ የተወሰደብን ወደባችን ይመለስልን ነው። ይሄ በሰላማዊ መንገድ ግን አልመልስም የሚል አካል ካለ በማንኛውም መንገድ ለማስመለስ እንገደዳለን የሚል ነው በኢትዮጵያ በኩል አቋም ያለው። ቻይና የነ አቋሟን ነው ደገፈችው ማለት ነው። ይህን ወርቅ በተመለከተ እንግዲህ የህወሓት ሰዎች እኛ ጭነን ወደ ኤርትራ ሰዎች ወይ ደግሞ ወደ ሻዕቢያ ጦር አመራሮች አሻግረናል ስሉ የሻዕቢያ ጦር አመራሮች ግን ወርቁን አላየንም አልተቀበልንም ስሉ ክዷል። እንግዲህ ይህን ወርቅ በመሃል ቤት የህወሓት ጀነራሎች በሉ ወይስ ሻዕቢያ ይሄን የሚያክል ረብጣ ነገርማ አሳልፌ አልሰጥም ከዚህ በላይ ከህወሓት የሚጠቀመው ጥቅም ስለሌለኝ በዚህ ይብቃኝ በማለት በ26 ሚሊዮን ዶላር ስምምነቱን ወይ ደግሞ ጓደኝነቱን አፍርሶ አይታወቅም። ፖርት ሱዳን ፕሬዝዳንት ኢሳያስ ፖርት ሱዳን መሄዳቸውን ተከትሎ ጦርነቱ ከዚህ በኋላ በሱዳን ውስጥ ብቻ ሳይሆን ሱዳን ወደ ኢትዮጵያ ጦርነት እንዲከፍቱ ማለት በምስራቅ ሱዳን በኩል በኢትዮጵያ በምትዋሰነው በቤኒሻንጉል ክልል እንደው ከፍ ወደ እስከ መተማ ድረስ ባለው ቦታ ላይ እስከ ሁመራ በኩል ባለው ቦታ ላይ ጦርነት ለመክፈት አልቡራን ዝግጅት እያደረጉ የሻዕቢያ ሚሊሻዎች በቦታው ላይ ተገኝቶ ሰራዊቱን እያቀናጁ እንደዚሁም ደግሞ የግብጽ ሎጂስቲክ በአስፈላጊነት ሁሉ እንደሚቀርብ ቃል ኪዳን መገባባታቸው ሰምተን ነበር። የሶማሌው ፕሬዝዳንት አረብ ሀገርና ወዳጅን ቱርክን ይዤ እስራኤል ላይ እዘምታለሁ ከሶማሌላንድም አባራታለሁ ስሉ ዝተዋል። እንግዲህ ይህን ስሉ እኔ ትዝ ያለኝ ምንድነው የ6 ቀን ጦርነት ትዝ አለኝ። የ6 ቀን ጦርነት እስራኤል፣ ግብጽ፣ ጆርዳን፣ ሶሪያ ሆኖ እስራኤልን የገጠሙበትና በ6 ቀን እስራኤል አፈር ድሜ ያበላቻቸው ነገር ትዝ አለኝ። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የኢትዮጵያ የቀይ ባህር ጥያቄ በቻይና ድጋፍ ማግኘቱን ተከትሎ ኤርትራ አካባቢ ከፍተኛ ድንጋጤ ተፈጥሯል። ድንጋጤው በድንጋጤ ብቻ ሳይሆን በአልቡራን በኩል በምስራቅ ሱዳን ጦርነት ወደ ኢትዮጵያ ለመክፈት ሁሉንም ዝግጅት መጨረሳቸውን መረጃዎች አመልክቷል። ይሄንን በስፋት እንድበታለን። በሁለተኝነት ደረጃ አወዛጋቢው ፖለቲከኛ አቶ ጆሃር መሐመድ በቢቢሲ አፋን ኦሮሞ ላይ ብቅ ብሎ ኢትዮጵያ ከዚህ በፊት ከሶማሌላንድ ጋር ያደረገችው ስምምነት በጊዜም አለመፈጸሟ ኢትዮጵያ ላይ ጉዳት አመጣ ብሎ ከዚህ በፊት ያ ስምምነት ባወገዘ አፉ አሁን ደግሞ ስምምነቱን ደጋፊ መስሎ ወጥቷል። እንዲሁም ስለፋኖ አዲስ ሐሳብ ይዞ ቀርቧል። ጆሃር ምን ይዞ ቀረበ? ምንስ ያለው ነገር ኢትዮጵያን የሚጠቅም ነገር አለ? ፋኖንስ የሚጠቅም ነገር አለው ወይስ የሚጎዳ ነገር አለው? ለምንድን ነው የፋኖን ጉዳይ በዚህ ደረጃ ማቅረብ የፈለገበት የሚለውን ጉዳይም በስፋት እንድበታለን። በሶስተኝነት ደረጃ ሶማሊያ እስራኤል ላይ ጥቃት ይከፍታሉ፣ ለዚህም ቱርክና የአረብ ሀገራት ይገዛ ያደርጉልኛል በማለት ተናግረዋል። እንዳው በሶማሊያና በእስራኤል መካከል የሚደረገው ጦርነት ለኢትዮጵያ ምን ይዞ መጣባታል? በዚህ ጦርነትስ ማን አሸናፊ ሆኖ መጣው? ልክ የ6 ቀኑ ጦርነት ይደገማል ወይስ እውነት ከሶማሌላንድ እስራኤል ተባራ ትወጣለች፣ ኢትዮጵያም ተሸማቃ ወደ ቦታ ትመለሳለች? ምን ሁኔታዎች ሊፈጠሩ ይችላሉ የሚለውን ነገር በስፋት የምንድበት ይሆናል። እስከ ዝግጅቴ ፍጻሜ ድረስ ከኔ ጋር አሁኑ። እንግዲህ ኢትዮ ውይይትን ሰብስክራይብ በማድረግ ተባበሩን። እንደዚሁም ደግሞ ይሄ ውይይት ለሌሎች ተደራሽ እንዲሆን ላይክ፣ ሼር እንድታረጉም ጥሬን አቀርባለሁ። ቀጥታ ወደ አጀንዳይ ከመግባቴ በፊት አንድ መረጃ አለ። ይህ መረጃም ከወደ ኤርትራና ቲፒኤልኤፍ መካከል የተፈጠረ ውዝግብን የሚያመላክት መረጃ ነው። 1.8 ቶን ወርቅ ከትግራይ ክልል በድብቅ በኤርትራ በኩል ተደርጎ ወደ ዱባይ እንዲሄድ ከተላከ በኋላ ወርቁን አላየውም፣ አልሰማውም፣ እኔ ጋር አልደረሰም ስሉ
የህወሓት ሰዎችና የሻዕቢያ ሰዎች ተካካዱ። የወርቁ ግምት 126 ሚሊዮን አሜሪካን ዶላር እንደሚያወጣም ተሰምቷል። ከዚህ ጋር ተያይዞ በዛላምበሳ በኩል ተከፍቶ የነበረው ድንበር እንዲዘጋ እንደዚሁም ደግሞ ልቅ የሆነ ግንኙነት ተጀምሮ ነበረው ወደ መስመር እንዲይዝ መደረጉ አንዳንድ ምንጮች እየገለጹ ነው የሚገኙት። ይህን ወርቅ በተመለከተ እንግዲህ የህወሓት ሰዎች እኛ ጭነን ወደ ኤርትራ ሰዎች ወይ ደግሞ ወደ ሻዕቢያ ጦር አመራሮች አሻግረናል ስሉ የሻዕቢያ ጦር አመራሮች ግን ወርቁን አላየንም አልተቀበልንም ስሉ ክዷል። እንግዲህ ይህን ወርቅ በመሃል ቤት የህወሓት ጀነራሎች በሉ ወይስ ሻዕቢያ ይህን የሚያክል ረብጣ ነገርማ አሳልፌ አልሰጥም ከዚህ በላይ ከህወሓት የሚጠቀመው ጥቅም ስለሌለኝ በዚህ ይብቃኝ በማለት በ26 ሚሊዮን ዶላር ስምምነቱን ወይ ደግሞ ጓደኝነቱን አፍርሶ ይሁን አይታወቅም። ግን ሁለቱም የተካሰሱ ነው። ከዚህ ጋር ተያይዞ ሁለቱ መካከል ተጀምሮ የነበረው ጽምዶ የሚባለው ነገር እንዳከተመና አሁን ከደረ ጽምዶ በፊት ወደነበረው ጠላትነት መመላለሳቸውንና እንዳውም አንዳንድ የፖለቲካ ተንታኞች ልክ የ1990 ጉዳይ መጣ 1990 ዓመተ ምህረት ላይ በ1983 አብሮ ተባብሮ ደርግን ከጣሉ በኋላ ሀብት መካፈል ላይ ነው የተጣሉት። አሁንም እሱ ታሪክ ተደገመ። ሻዕቢያና ህወሓት ዳግም በ126 ሚሊዮን ብር ሚሊዮን ዶላር ተጣሉ የሚል መረጃዎች እየወጣ ነው። እንግዲህ ከዚህ ጋር ተያይዞ እዛ አካባቢ የሚፈጠረው ነገሮች እየተከታተል የምናቀርብ ይሆናል። አሁን ቀጥታ ወደ መረጃዬ ወደ አጀንዳዎቼ ይሻገራለሁ። እንግዲህ የመጀመሪያው አጀንዳ ለመግለጽ እንደሞከርኩት አዲስ ክስተት ተፈጽሟል። ያ ክስተት መጣ ምንድነው? የቻይና ውጭ ጉዳይ ሚኒስቴር አዲስ አበባን መጎብኘታቸውን ተከትሎ አዲስ አበባና ቤጂንግ መካከል አዲስ ስምምነት ላይ መደረሱን እንደዚሁም መግለጫ ወጥቷል። በዚህ መግለጫ ላይ የሚለው ነገር ምንድነው? አዲስ አበባ ታይዋንን የቻይና ግዛት አርጋ እንደምታቃት ታይዋን የራሷን የቻለች አገር እንዳልሆነች በዚህ ጉዳይ ላይ ሁሉ ጊዜም የቻይና የሚለው ጉዳይ ፖሊሲን እንድትቀበል ተወስኗል። በአንጻሩ ደግሞ ቤጂንግ ኢትዮጵያ ወይ አዲስ አበባ ወደ ቀይ ባህር ለመውጣት የምታረገውን ጥረትን ፍላጎትን የባህር በር ባለቤት መሆኗንም ጭምር ይሄ ፍትሃዊ ጥያቄ መሆኑን ቻይና ተቀበለችበት ሁኔታ ነው እንግዲህ የተፈጠረው። አሁን ይሄ ምንም ላይመስል ይችላል። ነገር ግን ይሄ ጥያቄ በቻይና እውቅና ሲያገኝ ምንድነው ተባለው? በሰላማዊ መንገድ ብቻ ይሄንን ኢትዮጵያ ወደ ቀይ ባህር እንድትወጣ እኛም እንቀበላለን፣ ኢትዮጵያም ይሄን በማድረጓ ፍትሃዊ ጥያቄ ነው ብለን እናምናለን የሚል አንድምታ ነው እንግዲህ ቻይና ያስቀመጠችው። ይሄ መሆኑ ከኤርትራ አካባቢ ምንድነው የፈጠረው ጉዳዩ ነው። እንግዲህ ቻይና እዚያውን የተፈጠረች ሀገር አይደለችም፣ የኖረች ሀገር ነች። ኢትዮጵያ ሁለት የባህር ባለቤት እንደነበረች ምጽዋና አሰብን በባለቤትነት ስታስተዳድር ለዘመናት ኖረች ሀገር መሆኗን ታውቃለች ቻይና። በ1983 ኢትዮጵያ ጠል የሆኑት ኃይሎች አሸናፊ ሆኖ አንዱ ተገንጣይ አንዱ ደግሞ ኢትዮጵያ መንግስት ሆኖ በቀሩበት ሰዓት ላይ ኢትዮጵያ 1000 ኪሎ ሜትር የሚያክለውን የኢትዮጵያን የባህር በርን አሳልፎ ለሻዕቢያ ሰጥቶ ኢትዮጵያን በመሬት ከረቸሙበት ሂደት መፈጠሩንም ቻይና ጠንቅቃ ትረዳለች። ስለዚህ ቻይና አሁን ኢትዮጵያን ከፍ የሚያደርጉ የኢትዮጵያን ጥቅም ለማስከበር የሚንቀሳቀሱ ኃይሎች ስልጣነ መንበሩን በመያዛቸው ይህንን ጥያቄ ሲያቀርቡ ቀጥታ ጥያቄው የሚያመላክተው ወደ አሰብ መሆኑን ስለምትረዳ ቻይና ምንድነው ያለችው? በሰላማዊ መንገድ መደረጉን እንደግፋለን ነው። አዎ ኢትዮጵያስ ምንድነው ያለችው? ድሮ በሰላማዊ መንገድ ነው። በሰላማዊ መንገድ በግፍ የተወሰደብን ወደባችን ይመለስልን ነው። ይሄ በሰላማዊ መንገድ ግን አልመልስም የሚል አካል ካለ በማንኛውም መንገድ ለማስመለስ እንገደዳለን የሚል ነው በኢትዮጵያ በኩል አቋም ያለው። ቻይና ይሄን አቋሟን ነው ደገፈችው ማለት ነው። እንግዲህ ቻይና ይሄን አቋም በመደገፏ ኤርትራ አካባቢ ከፍተኛ ወጀብና ድንጋጤ ተፈጥሯል። ዓለም ዞሮብናል። አጨበርባሪ መሆናችንን ተረድተዋል። ከቻይና እስከ አሜሪካ ሁሉም ፊታቸውን አዞሮብናል። የኢትዮጵያን እውነት ተረድቷል የሚለውን ነገር ስላወቁ አዲስ አበባ በሚገኘው
በኤምባሲያቸው በኩል አንድ የሆነች ነገር ጣል አድርገዋል። ምንድነው የምትለው? ጣል ያደረገችው ጉዳይ አሰብን እናስመልሳለን፣ ለገና አሰብን መጣ ገናን አሰብ ላይ እናከብራለን ማለት ህልም ነው። ህልም ማለም አይከለከልም፣ ግን ይሁን ማድረግ ግን አይቻልም የሚል ነገር በገደምዳሜ የቻይናን ለኢትዮጵያ ቀይ ባህር ጥያቄ ፍላጎት ፍትሃዊ መሆኗን መቀበሏን ለዛ መልስ ሰጡ ነው። እንግዲህ እሱ ችግር የለውም። ኢትዮጵያ ምንም ደም ሳይፈስ በአስፈላጊ ከዚህ በፊትም ጠቅላይ ሚኒስትር በፓርላማ ላይ ቀርቦ ማንኛው መደራዳሪ አካል ካለ ያደራድረኛ በሰላማዊ መንገድ ለቻይና ለአሜሪካ እያሉ ይጠቀሱ ነበር እና ቻይና ይህንን ጥያቄ ተቀብላ እንግዲህ ኤርትራ በግፍ የያዘችውን ቦታ እንድትለቅ በሰላማዊ መንገድ ኢትዮጵያ ወደ ቀይ ባህር እንድትወጣ ሁኔታዎችን ለማመቻቸት ፍቃደኛ መሆኗን መግለጿ ነው። እንግዲህ በፖለቲካ ትንተና የኢትዮጵያን ጥያቄ ቀይ ባህር ጥያቄ ፍትሃዊ ጥያቄ ነው ብዬ አስባለሁ ብሎ መናገር፣ በሌላ አነጋገር በኤርትራ በኩል ያለውን ነገር በሰላማዊ እንዲቋጭ የሚለውን ነገር ነው። እዚህ ላይ እኛም ድጋፋችን እንሰጣለን የሚል አቋም ነው ማለት ነው። እንግዲህ ሻዕቢያ ሰጠው መልስ ላይ ይሄ ምኞት ነው ብሎ ምኞት መሆኑና ወይ በተግባር መፈጸሙ እንግዲህ በሂደት የሚታይ ጉዳይ ይሆናል። ብቻ ጉዳዩ የኢትዮጵያኖች ወይ ደግሞ የኢትዮጵያና ኢትዮጵያ ወዳጅ ጥቂት ወዳጅ ሀገራቶች ሳይሆን የዓለም ሕዝብ የዓለም መንግስታት የኢትዮጵያ እውነታ የተረዱበት ጊዜ እየመጣ መሆኑን ነው የሚያመላክተው። ይሄ ከሆነ ጥያቄው በሳምንታት ውስጥ የሚመለስበት አጋጣሚዎች የሚፈጠርበት ሁኔታ ይመጣል ማለት ነው። እንግዲህ ሻዕቢያ ይህንን የኢትዮጵያን ጥያቄ ዓለም እየተረዳ ሲመጣ ይሄ ጥያቄ መልስ እንዳያገኝ አንድ የዘየደው ነገር አለ። ባለፈኛም በደንብ በስፋት ስንሰራበት ነበረ። ፖርት ሱዳን ፕሬዝዳንት ኢሳያስ ፖርት ሱዳን መሄዳቸውን ተከትሎ ጦርነቱ ከዚህ በኋላ በሱዳን ውስጥ ብቻ ሳይሆን ሱዳን ወደ ኢትዮጵያ ጦርነት እንዲከፍቶ ማለት በምስራቅ ሱዳን በኩል በኢትዮጵያ በምትዋሰነው በቤንሻንጉል ክልል እንደው ከፍ እስከ መተማ ድረስ ባለው ቦታ ላይ እስከ ሁመራ በኩል ባለው ቦታ ላይ ጦርነት ለመክፈት አልቡራን ዝግጅት እያደረጉ የሻዕቢያ ሚሊሻዎች በቦታው ላይ ተገኝቶ ሰራዊቱን እያቀናጁ እንደዚሁም ደግሞ የግብፅ ሎጂስቲክ በአስፈላጊነት ሁሉ እንደሚቀርብ ቃል ኪዳን መገባባታቸውን ሰምተን ነበር። አሁን ይሄን ላይ ቀን ደግሞ የወጡ ያሉ መረጃዎች ጦሩ ወደ ድንበር መጠጋቱን እየተሰማ ነው ያለው። ምናልባት ይሄ ጦርነት በዚህ በኩል መከፈቱ ለኢትዮጵያ ምን አይነት አደጋ ይዞባት መጣል ወይስ በአደጋዎቹ ውስጥ በረከት ይኖራል ወይ? ኢትዮጵያስ ምን ብታረግ ነው ከዚህ ነገር ውስጥ አሸናፊ ሆና መውጣት የሚችለው ብለው ነገር ጥቅምና ጉዳቱን ለተወሰነ ነጥቦችን ያንሳና ወደሚቀጥለው አጀንዳ ይሻገራለሁ ማለት ነው። ከምንም በላይ ጉዳቶች አሉ። ጦርነት መቼም ጠቃሚ አይደለም። ለኢትዮጵያ ጉዳቱ ምንድነው? ኃይል መበታተን ይፈጠራል። ኢትዮጵያ ውስጥም እንደሚታወቅ እንግዲህ በዚህ ሰዓት በአማራ ክልል በኦሮሚያ አንዳንድ አካባቢዎች ላይም ችግሮች ግጭቶች አሉ። ስለዚህ መከላከያ ሰራዊት አሁን በዚህ በኩል ደግሞ ሌላ ግንባር ውስጥ መግባት የኃይል መበታተን እንደሚፈጠር የሚታወቅ ጉዳይ ነው ማለት ነው። ስለዚህ ይሄ የኃይል መበታተን ጉዳት ሊያመጣብን ይችላል። አንድ እሱ ነገር ነው ጉዳቱ ተብሎ የሚቀመጠው። ሁለተኛ ነገር ኢትዮጵያ ራሱ አፎርድ ታደርጋለች ወይ? አገር ውስጥ ግጭት አለ። የቲፒኤልኤፍ ጉዳይ አልተቋጭም። ሻዕቢያ እንደዚሁ ሌላ ችግር ለመፍጠር ሁሌም ዝግጁ ነው። በሌላ በእጅ አዙር ደግሞ በዚህ በኩል የሚደረገው ግንባር ኢትዮጵያ ራሱ የኃይል ችግር አይገጥማትም የሚል ነገር ራሽናል ነው ማሰብ ይቻላል ማለት ነው። ሌላው ነገር ኢትዮጵያ ሱዳንን በተመለከተ የኒውትራል ወይ ደግሞ የገለልተኝነት አልቡራንም ቢሆነ ጀነራል ሐምዳን ዳጋሎ መካከል የገለልተኝነትን አቋም ነው የምትይዘው። ግን ቀጥታ ከአልቡራን ጋር ጦርነት የሚገባ ከሆነ የሚፈጠረው የገለልተኝነት ሚና እየጠፋ ቀጥታ የሰላም አስከብ ወይ ደግሞ የሰላም ተምሳሌት መሆኗ መታየቷ የሚያበቃበት ሁኔታ ነው የሚፈጠረው። ስለዚህ ይሄ ጉዳቱ ነው የሚሆነው ማለት ነው። በአንጻሩ ጥቅሙ ደግሞ ምንድነው ብለው ነገር ብናይ ከዚህ ነገር ጀርባ እንግዲህ ግብፅ፣ አልቡራን፣ ግብፅ፣ ሱዳን፣ ኤርትራ፣ ሳውዲ ናቸው ያሉት። የዚህ ተቀናቃኝ የሆነ ኃይል ደግሞ የጠላት ነው የሚል ቡድን ይፈጠራል። ላይክ ጀነራል ሐምዳን ዳጋሎ መራው ፈጥኖ ድራሹ ኢትዮጵያ፣ ዩኤኢ
እንደ አስፈላጊነቱ እስራኤልን በዚህ ሂደት ውስጥ የሚገባበት የሰርቫይቫል ጉዳይ ስለሆነ ለምን ሶማሊያ ቱርክን ይዤ እስራኤልን ይወጋሉ የሚል ነገር ሁለተኛ አጀንዳ ላይ ስለማነሳ ይሄም ስለሚፈጠር ቀጠናው አካባቢ እነዚህ ኃይሎች አሸናፊ ሆነው ከመጡ ወደደችም ጠላችም ለእስራኤል አደጋ ስለሚሆንባት ስለዚህ በዚህ ሂደት ውስጥ የሚገባበት ሁኔታ ነው የሚፈጠረው ነገር ማለት ነው። ስለዚህ ኢትዮጵያም ጠንካራ ወዳጆችና አሸናፊ ሊያረጓት የሚችሉ ወዳጆች ጋር አብራ መሰለፍ የሚችልበት አጋጣሚ ይፈጠራል ነው። ግን ይሄንን እንደ ሰበብ ደግሞ በመጠቀም ኢትዮጵያ ቀጥታ አሰብ ላይ መዝመት መብት አላት ማለት ነው። ሻዕቢያ በዚህ በኩል ዙሮ መጥቶ በቤኒሻንጉል በኩል የሚዋጋ ከሆነ እኛ ናት ነሰሪ በቤኒሻንጉል በኩል ብቻ ከሻዕቢያ ሚሊሻ ጋር መዋጋት አይጠበቅብንም። እኛም ብሔራዊ ጥቅም ወዳለበት ቀጥታ ወደ አሰብ አካባቢ የሻዕቢያ አማጽያኖችን አጅቦ መሄዱ የሚቻልበት አጋጣሚ ይኖራል። በዚህ ሂደት ውስጥ በቀላሉ ቀይ ባህር ላይ የምንገባበት ሁኔታ ሊፈጠር ይችላል ማለት ነው። እንግዲህ ሰፋ ባለ ሁኔታ እስቲ ይሄ በሐሳብ ደረጃ በዝግጅት ደረጃ ያለው ጦርነት ወደ አካላዊ ጦርነት ይግባና ቀጣይ ምንድነው ምን ያተሰላለፎች አሉ አሁን በግምት በሲናሪዮ ከምናስቀምጠው ነገር ቢሆንም ከምናስቀምጠው እቺ በተጨባጭ ደግሞ ምን ነገሮች ሊፈጠሩ ይችላሉ የሚለውን ጉዳይ የምናየው ነገር ይሆናል ማለት ነው። በዛም ሆነ በዚህ ግን ይሄ ጦርነት ከፈረደ አንድ እርግጠኛ የሚሆነው ነገር የሻዕቢያው የፕሬዝዳንት ኢሳያስ ዘመን የሚያበቃበት ዘመን እንደሚሆን ምንም የሚያጠራጥረው ጉዳይ አይኖርም ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን እናንተም እስቲ በዚህ ጉዳይ ላይ የቻይና ለኢትዮጵያ የባህር በር ወይ ቀይ ባህር ጥያቄ ፍትሃዊ ነው ብላ መቀበሏን ተከትሎ የነ ሻዕቢያ የነ ሱዳን የነ ግብጽ ሊፈጥሩት ያሰቡት ያለው አደጋ ምን አይነት ነገር ይዞ ሊመጣ ይችላል? ቀጠናው ላይስ ኢትዮጵያስ በዚህ ሂደት ውስጥ እንዴት አድርጋ አሸናፊ ሆና የራሷን ብሔራዊ ጥቅም አስከብራ ገናናነቷን አስከብራ መቀጠል የሚችለው ብለው ጉዳይ ላይ የየራሳችሁን ሐሳብ እንድሰጡኝ እየጠየቅኩ ወደሚቀጥለው አጀንዳዬ እሻገራለሁ። እንግዲህ ሁለተኛ አጀንዳ ቅድም ለማስተዋወቅ እንደሞከርኩ የአቶ ጀዋር መሐመድ ጉዳይ ነው። አቶ ጀዋር መሐመድ እንግዲህ ሰሞኑን ለቢቢሲ አፋን ኦሮሞ በሰጡት ቃለ መጠይቅ ላይ የተለያየ ጉዳዮችን አንስቷል። እነሱን ሁሉ መዳሰስ አንችልም። እኔ ሁለት ነጥቦችን አንስቼዋለሁ። የመጀመሪያው ነጥብ ይሄ ከእስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የራሱን ትችትን አቅርበዋል። የራሱን ትችት ሲያቀርብ ግን እንደ አንድ ፖለቲከኛ ከዚህ በፊት ኢትዮጵያ ሜሞራንደም ኦፍ አንደርስታንዲንግ ከሶማሌላንድ ጋር ስትፈርም የኔ አቋም ምን ነበረ? ዛሬ የምሰጠው ከዚህ አቋም ጋር የሚገናኝ ነው ወይስ አቋሜን መቀየሬን አሳውቄ ነው የሚለውን ነገር እንኳን ሳስታውስ ለምን እኔ ላስታውሳችሁ ያኔ ኢትዮጵያ ሜሞራንደም ኦፍ አንደርስታንዲንግ ስትፈርም አቶ ጀዋር ምን ብሎ ነበረ? ቀጥታ ይሄ ፍርማ የተፈራረመ ከውቀት ማነስ ነው የሚል ነገር አድርጎ ነው ያስቀመጠ። ይሄ የዲፕሎማሲ ድክመት ነው ክሽፈት ነው በሚል ነገር ያስቀመጠ። አሁን ደግሞ ሶማሌላንድ በኤሪትሪያ ተቀባይነት ስታገኝ እውቅና ስታገኝ ምንድነው ያለው? ኢትዮጵያ በወቅቱ የጀመረችውን ነገር ባለመግፋቷ ማግኘት የነበረባትን ነገር እንዳታገኝ ሆናለች ማለት የትኛውን ነው? ባህር ቤዙን ባህሩን ለወታደራዊ ቤዝ እንደዚሁም ደግሞ ለሸቀጥ ማስወጣና ማስገቢያ የተባለውን የባህር በርም ማለት ነው። እንግዲህ እኔ አቶ ጀዋርን ሞግቶ መጀመሪያ ያኔ ይሄ ነገር ልክ አይደለም ካልኮ አሁን እስራኤል እውቅና ስትሰጠው በምን ሂሳብ ነው ኢትዮጵያ የጀመረችው መቀጠል ነበረባት የሚል ነገር ወይስ በተገኘው አጋጣሚ ብቻ ልቃወም ከሚለው ፖይንት ኦፍ ቪው ነው ነገርየው የሚል ጥያቄ ነው ያለኝ ማለት ነው። ለምን መጀመሪያው ነው ከሶማሌላንድ ጋር የሚደረግ ስምምነቶች ሁሉ የተሰጠው እውቅና አለማውግዞናል። ይሄ እውቀት የሌላቸው ሰዎች ያደረገው ዲፕሎማሲ እውቀት የሌላቸው ሰዎች ናቸው ካልክ አሁንም በሱ መቀጠል ነው ያለብህ። አሁን ደግሞ ለምን እስራኤል እውቅና ከሰጠች በኋላ መተ ኢትዮጵያ የጀመረችው መግፋት ነበረባት መቀጠል ነበረባት ስትል ትንሽ እንዳው የፖለቲካ እፍረት የለም ወይ? ዘመኑ የቴክኖሎጂ ነው። ትላንትና የተወራው ነገር ይቀመጣል።
እንደው መሸሻ አይቻልም ትላንትና የነቋም ይዘ ነበረ ወይ አቋም መቀያየር ይቻላል ባይዞ ምንም ችግር የለውም አይ ሳይገባኝ በባለፈ ለሶማሌላንድ ሰጠው እውቅና ልክ እውቅና ለመስጠት ኢትዮጵያ ተፈራረመችው ነገር ልክ አይደለም ብዬ ነበር አሁን ስለገባኝ አሁን ስላደኩ ኢትዮጵያ ያኔ ቢቀጥልበት ይሻለ ነበር ነገር ብትል እንኳን አንድ ነገር ነው አሁን ያኔ አወገዝ ያኔ ዕውቀት የሌላቸው ሰዎች የወሰኑ ውሳኔ ነው አለማወገዘን ባልኳፋ አሁን ደግሞ መግፋት ነበረባት ኢትዮጵያ ስላልገፋች ጥቅሟን አጣች ማለት ትዝብት አይሆንም ወይ ጥያቄ አይሆንም ወይ አርቆ የማየት ችግር እንዳለ የሚያመላክት አይሆንም ወይ የሚል ሙግት ነው ያለኝ ማለት ሌላ ጉዳይ አቶ ጀዋር በዚህ ቃለ መጠየቁ ያነሳው ስለ ፋኖን ጉዳይ አንስቷል የኦሮሞ ነጻነት ሰራዊትን ማንስቷል በአጠቃላይ ኢትዮጵያ ውስጥ አለ ሰላም ሊመጣ የሚችለው እነዚህ ኃይሎች ሁሉ አንድ ላይ ሆኖ ውይይት ሲያካሂዱና ድርድር ሲያካሂዱ ብቻ ነው ይላል ኦኬ ጥሩ ነው ይሄ አሁን ጀዋር በቃ ፋኖን ያገለለ ንግግር ኢትዮጵያን ችግር አይፈታም የሚል አቋም ይዞ ነው ተናገረው ልክ ነህ ግን እንዴት የሚለውን ነገር እንደ አንድ ፖለቲከኛ ምናልባት የትጥቅ ትግል የሚታገሉ ኃይሎች እና አገር ቤት ውስጥ ያለው ወይ ደግሞ መንግስት ስልጣኑ መንበር ስልጣኑን ይዞ ያለው መንግስት መካከል ውይይት በመደረጉ ነው ችግሩ መፈታት አለበት ስለዚህ ውይይት ደግሞ መሳለጥ ያለበት በትጥቅ ትግል የሚታገሉት እንዲህ ማድረግ አለባቸው መንግስት እንዲህ በማድረግ በሰጥቶ መቀበል ኮምፕሮማይዝ በመደራረግ ችግሮችን ፈቶ ወደ ሰላማዊ መንገድ መመጣት አለበት የምትል ከሆነ እስቲ አንድ ሙግት ላንሳለ ፋኖ እንግዲህ በተደጋጋሚ በሚዲያ በደጋፊዎቻቸው ሚዲያ ላይ ወጥቶ ሲናገሩ የሰማነው ድርድር የሚባል ነገር አንፈልግም ድርድር እኛ የምንፈልገው 4 ኪሎ ሙሉ ለሙሉ መንግስትን አስረክቦ እኛ መንግስቱ ሁሉ ካልተባለ በስተቀር ይሄንን ነው እንደ ድርድር የምንወስደው ነው ያለው ይሄን አቶ ጀዋርም ሰምቷል ሰፊ ኢትዮጵያ ህዝብ ሰምቷል ሁሉም ሰው ሰምቷል ምናልባት ፈረንጆችም በትርጉም ሰምቶ ሊሆን ይችላሉ ይሄንን ይያለ ያለው አካል ድርድርን አልፈልግም ድርድር የሚባል ነገር 4 ኪሎ ስታስረክቡኝ ብቻ ነው ከየምለው አካልና መንግስት እንዴት አድርጎ ተነጋግሮ ችግር ይፍቱ ነው የምትለው ነው ጥያቄ ችግር ይፍቱ ብቻ ሳይሆን መነጋገር አለባቸው ብቻ ሳይሆን እንደ አንድ የዚህ ሀገር ጉዳይ ያገባኛል ሐሳብ ይዤ ነው ወደ ሚዲያ እንደሚቀርብ እንደምል ሰው ይሄንን ወይ አውቱን በትክክል እናንተም በፋኖ በኩል ድርድር የሚባል ነገር የለም ድርድር ማለት እኔ መንበር ስልጣኑን ሲቆጣጠር ብቻ ነው ይያለ ያለው በመንግስት በኩል ንግቡ ነው እየተባለ ያለው ይሄንን ሁለቱ አቋማቸው ለውጦ ወደ ድርድር ሊመጡ የሚችሉበትን ሁለቱን ሊያሳምን የሚችል ሐሳብ የታለ አንድ እሱ ሁለተኛ ሪሊ ይሄ ሐሳብስ ነው አንድ ጥያቄ አለኝ ኦሮሞ ነጻነት ሰራዊት ፋኖ መካከል አንዳቸው ስላላቸው ነው አንዳቸው ተመሰረቱት በምን ግራውንድስ ላይ ራሱ ተስማምቶ አብሮ ጀዋር የሚፈልገውን አይነት ሽግግር ውስጥ ሊኖሩ ይችላሉ ወይስ እንዳው ብቻ የፈለገ ነገር ይሁን ሽግግር መንግስት የሚባል ነገር ይቋቋም ስልጣን እናገኝ ከሚል ሐሳብ ብቻ ነው ወይስ ሪሊ የዚህ ሀገርን ችግርን ይፈታል ከሚል ፖይንት ነው የሚመጣው ከሆነ ጭብጥ ያለው ነገር ዋልቋጥር የሚችል ነገር ሰዎች ጋር ሊያሳምን የሚችል አይዲያ ለምን ይዞ አልተመጣም የሚል መከራከሪያ ነው እንግዲህ አቶ ጀዋር ፋኖን በተመለከተ ይዞ ይመጣው ማለት ነው ከሆነ ምንም ጭብጥ ከሌለው ችግሩን ሊፈታ የማይችል ነገር ከሆነ ጀዋር በዚህ ደረጃ ነገሩ ማንሳት የፈለገበት ምክንያቱ ምንድነው ተወዳጅነትን ለማግኘት ጀግና ጀዋር እንዲባልለት እንደዚህ አይ ፖለቲካ አልቀረም ወይ በዚህ ሀገር ውስጥ አሁን በጣም አስቸጋሪ ሆነ በዚህ ሀገር ፖለቲካ ውስጥ ነው የሆነ ወገን እንደግፈው ነገር ሲናገር ጀግና እሱ እኮ በቃ ችግር ውስጥ እኮ ነው ያኖረን ከችግር ሊያወጣን አልቻለም ይሄ ሳይሆን ሪል ፋክትን ተነጋግረን ለሁሉም ፋክቱን ተቀብሎ ችግሩን የሚፈታበትን መንገድ ማመቻቸቱ ጠቃሚ አይሆንም ወይ የሚል ወንድማዊ ሐሳብ ነኝ ያለኝ እንግዲህ በዚህ ጉዳይ ላይ ውድ አድማጭ ተመልካቾችም እስቲ አቶ ጀዋር ይዞ ይመጣን በተለይ የሶማሌላንድን በተመለከተ የፋኖን ጉዳይን በተመለከተ ምን ያህል ጠቃሜታ አለው በትክክል መሬት ላይ ሊወርድ የሚችል ጉዳይ ነው ወይ
የሚሉ ሐሳብ ላይ የራሳችሁን ሐሳብ እንድሰጡን እየጠየቁ እንግዲህ ኢትዮ ውይይትንም ሰብስክራይብ አድርጉ። ይሄ ውይይቴም ለሌሎች ተደራሽ እንዲሆን ላይክ እና ሼር አድርጉ እያልኩ ወደ ሶስተኛው አጀንዳ ይሻገራለሁ ማለት ነው። እንግዲህ በሶስተኝነት የሶማሌው ፕሬዝዳንት አረብ ሀገርና ወዳጅን ቱርክን ይዤ እስራኤል ላይ ዘምታለሁ ከሶማሌላንድም አባራታለሁ ስሉ ዝተዋል። እንግዲህ ይህን ስሉ እኔ ትዝ ያለኝ ምንድነው የስድስት ቀን ጦርነት ትዝ አለኝ። የስድስቱ ቀን ጦርነት እስራኤል፣ ግብፅ፣ ጆርዳን፣ ሶሪያ ሆኖ እስራኤልን የገጠሙበትና በስድስት ቀን እስራኤል አፈር ድሜ ያበላቻቸው ነገር ትዝ አለኝና ይሄ እንግዲህ አይ ቲንክ ዛሬ ወደ 60 ዓመት ምናምን ገደማ ይሆናል እና ከ60 ዓመት ገደማ በኋላ እንግዲህ ሼክ መሐመድ ደግሞ አሁን ሼክ መሐመድ ደግሞ እንትን አመጡ ቱርክንና አረብ ሀገራቶችን ይዤ እስራኤልን ሶማሌላንድ ላይ ወግቼ ከበብል መንደብል አባራታለሁ የሚል ሐሳብ ይዘው ብቅ አሉ። እንዳው ሐሳብ ሊሆን የሚችልበት ሁኔታዎች አሉ ወይ አይታወቅም። እኛውን እሱ አይደለም የሚመለከተን። ኢትዮጵያ በዚህ ሂደት ውስጥ ምንድነው የሚኖራት ሚና ብሎን ጉዳይ ነው ማየት የምፈልገው ነገር ማለት ነው። እንግዲህ ኢትዮጵያ ከዚህ በፊት ለሶማሌላንድ ሜሞራንደም ኦፍ አንደርስታንዲንግ የፈረመች ሀገር ነች። መጀመሪያ የሶማሌላንድ ጉዳይን ለዓለም ብቅ እንድል ያደረገች ሀገር ነች። አሁንም ቢሆን ሜሞራንደም ኦፍ አንደርስታንዲንጉ አልጠፋም አለ፣ ውስጥ ለውስጥ ሂደቶች አሉ። አሁን ሶማሌላንድ ከእስራኤል እውቅና ስታገኝም ኢትዮጵያ የሚገባት ነገር የምታጣ ሀገር አይደለችም። ከእስራኤል ጋር ቢሆን በንግግር ነው የነገር የተደረገው ያኔ ማለት ነው። ኢትዮጵያ ያን ነገር ያደረገችውና ጫናዎቹ በዝቶ እንዲቆም የተደረገበት ነገር ማለት ነው። ስለዚህ ወደንም ጠላንም ጉዳዩ እስራኤልን ወጋታለሁ ቢባልም ዳሩ ከጉዳዩ ጋራ የኢትዮጵያ ጥቅም መነካቱ ኢትዮጵያ መነካቱ የማይቀር ጉዳይ ነው ማለት ነው። እንዴት ለሚለው ጉዳይ እንግዲህ የሶማሌላንዱ ፕሬዝዳንት ትላንትና የእስራኤል ሚዲያ ላይ ወጥቶ ይፋ አድርጓል። ሶማሌላንድና እስራኤል መካከል የተደረገው ስምምነት እውቅናው ወታደራዊ ቤዝን ጋር ተቀያየረ ነገር መሆኑ ወይ ደግሞ እስራኤል እውቅና በመስጠቷ ለሶማሌላንድ ደግሞ ለእስራኤል ወታደራዊ ቤዝ መስጠቷን ተናግሯል። ወታደራዊ ቤዙም ያን በባለፈ ፕሮግራማችን ሰርተናል። እንዳውም የድሮን ሴንተር ስንት ነገር ያለው ቀድሞ ተሰርቶ ያለቀ ጉዳይ መሆኑንም ሰምተናል ማለት ነው። ስለዚህ የኢትዮጵያ ምዛ አካባቢ ያለውን እንቅስቃሴ ማለት ነው ይፋ የሚሆን ነገሮች እስኪመጡ ድረስ ነው እንጂ ብዙ የተሰሩ ነገሮች እንዳሉም ይገመታል ማለት ነው። ስለዚህ ሶማሊያ ቱርክን ይዛ እንደዚሁም አረብ ሀገርን ይዛ እስራኤል ላይ የምዘምት ከሆነ በቀጥታም ሆነ በተዘዋዋሪ ኢትዮጵያም የዚህ ጦርነት አካል መሆኗ የማይቀር ጉዳይ ነው ማለት ነው። ለምን እኛም ጥቅም አለን እዛ፣ እኛም ቤዛ አለን እዛ ማለት ይቻላል ማለት ነው። ስለዚህ በዚህ ሂደት ውስጥ ይሄ ጦርነት ምን አይነት መልክ ይዛል የሚል ነገር እስቲ ቡድኖችን ለማስቀመጥ ሞክር። ሶማሊያ፣ ተርኪዬ እንግዲህ ከአረብ ሀገር ያሉት እንግዲህ እነማን እንደሚሆን ሼክ ሀሰን መሐመድ አልተናገሩም። እንግዲህ ሲመጣ ግልጽ ሲሆን የሚገለጥ ነገር ይሆናል። ነገር ግን ግብፅ በወዶ ዘማችነት እዚህ ሂደት ውስጥ እንደሚገባ ይታወቃል። በዚህኛው በኩል ደግሞ እስራኤል፣ ኢትዮጵያ እንደዚሁ ዩኤኢ በሂደት ውስጥ እንድትኖር እንደሚችል ይታወቃል። ስለዚህ ይሄ ቀጠናው ለአንዴና ለመጨረሻ ከአረብነት ወደ እስራኤልና ኢትዮጵያ የሚቆጣጠሩ ከብሎ መንደብል እስከ ላይ ድረስ ከራስ ዶርባ ድረስ ያለው ቦታዎች በሙሉ የቀይ ባህር አካል እስከ ምጽዋ ድረስ ተቆጣጣሪነቱ ወደ እነዚህ ኃይሎች ሊመጣ የሚችልበት ሁኔታዎች ሊፈጠር ይችላል። አንደኛው ሴናሪዮ ወይ ደግሞ ቢሆነኝ ነው። ሁለተኛው ግን በጦርነቱ እንግዲህ እውነትም እንደተባለ ቱርክንና አረብ ሀገርን ተጠቅማ ታሪክ ለመጀመሪያ አዲስ ታሪክ ተሰርቶ እስራኤል በአረቦች ተሸንፋ ቦታውን ለቃ የምትሄድበትና ኢትዮጵያም ህልሟ በህልም ደረጃ ቀርቶ ወደ ኋላ የምትመለስበት ሁኔታ ሊፈጠር ይችላል። ሶስተኛ አማራጭ ግን በዚህ ሂደት ውስጥ የሚፈጠሩ ነገር ምንድነው? ሐሰን ሼክ መሐመድ ዝም ብሎ ከወሬ ዘለለ ነገር ሳይሆን እየጮሁ ሂደቶች ምንድነው ግመሎችም ይጮዋሉ፣ ውሾችም ይጮዋሉ፣ ግመሎችም ጉዟቸውን ይቀጥላሉ እንደሚባል ሁሉ
እንግዲህ እና ሐሰን ሼህ መሐመድ የጮሁ ኢትዮጵያም ወደ ቤዟ ትወጣለች፣ እስራኤልም ቤዟ ትወጣለች። ቀጠናውም ለአንዴና ለመጨረሻ በእነዚህ ኃይሎች ቁጥጥር ስር የሚገባበት ሁኔታ ይፈጠራል ማለት። እነዚህ ሶስት ነገሮች በቅርብ ጊዜ የምናያቸው ነገሮች የሚሆኑ ሂደቶች ናቸው ማለት ነው። ውድ አድማጭ ተመልካቾቼ እናንተም እስቲ የሶማሊያ ፕሬዝዳንት እስራኤልን መትቼ አባራለሁ ማለታቸውን ተከትሎ ተርኪዬንና ሌሎች አረብ ሀገሮችን ተጠቅሜ ይህንን ጦርነት ከፍታለሁ ማለታቸው እውነት በዚህ ጦርነት አሸናፊ ነው የሚሆኑ? ይሄ ጦርነት ይደረጋል ወይስ አይደረግም? ለመጀመሪያ ፖይንት ከደረገ እውነት አሸናፊ ሆናሉ ወይስ የ6 ቀኑ ጦርነት የሚደገምበት ሁኔታ ይፈጠራል የሚለው ጉዳይ ላይ የየራሳችሁን ሐሳብ እንድትሰጡኝ እየጠየቅኩ የዛሬውን ዕለታዊ ዝግጅቴን በዚህ ላይ አጠቃላለሁ። በሌላ ፕሮግራም እስክንገናኝ ድረስ መልካም ቆይታ